ዛሬ ሆሳና ቀን ነው። ስንቶቻችሁ ታውቃላችሁ? ሆሳና ማለት ሕዝብን አድን ማለት ነው። ጌታ ኢየሱስ ክርስቶስ በመጨረሻው ሳምንት እሁድ ቀን ወደ ኢየሩሳሌም የገባበት ቀን ነው። ሰዎች የዘንባባ ዝንጣፊ ይዘው ሆሳና እያሉ ተቀበሉት። በአህያይቱና በአህያይቱ ርንጭላ ሆኖ ወደ ኢየሩሳሌም የገባበት ቀን ነው። ስለዚህ እግዚአብሔር ይባርካቸው። ደግሞ ዘንድሮ የሚገርመው በጁሊያን የካላንደር አቆጣጠር ይሆን ወይም በጎርጎሳውያን አቆጣጠር ይሆን፣ እኛ እዚህ ምዕራቡ የሚጠቀመው የጎርጎሳውያን ነው። እንደገና ደግሞ ምስራቁ ጁሊያን ነው። ታውቃላችሁ፣ ኢትዮጵያን ጨምሮ በሁለቱም ዛሬ ሆሳና ነው። እሁድ ምንድን ነው? ፋሲካ ነው። አርብ ምንድን ነው? ስቅለት ነው። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም የሄደበት ቀን ነው። እንነሳና እኔ ደግሞ ማነብላችሁ ጥቅስ ከዚሁ ጋር የተያያዘ ነው። ከሉቃስ ምዕራፍ 9 ቁጥር 51 አነብላችኋለሁ። ቁጥር 51 ሉቃስ ምዕራፍ 9 ቁጥር 51 እንዲህ ይላል። የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። አይገርምም? የሚሞትበት ጊዜ ሲደርስ፣ የመጣበት ዓላማ የሚፈጸምበት ጊዜ ሲደርስ በኢየሩሳሌም ምን እንደሚሆን እያወቀ ምን እንደሚጠብቀው እያወቀ ፊቱን ወደ ኢየሩሳሌም አቀና። አልፈራም፣ አልሸሸም፣ ሐሳቡን አልለወጠም። ኦ ጌታ ሆይ እናመሰግናለን ለእኛ ስላደረግከው ትልቅ ስራ፣ በመስቀል ላይ ስለፈጸምከው፣ ስለዛች የዓርብ ዕለት መስዋዕት፣ ስለ ሞትህ፣ በመስቀል ላይ ስለፈሰሰው ደምህ፣ ለእኛ ስለተቆራረሰው ስጋ ጌታ ሆይ እኛም በማሰብ ስለቻልከው መከራ፣ ስድቡ፣ ጥፊው ጌታ ሆይ ሚስማሩ፣ ጦሩ፣ ጅራፉ ስንቱ ተቆጥሮ ጌታ ሆይ ሁሉን ቻልክልን። እናመሰግንሃለን። ቃልን ስንማር ጌታ ሆይ ከእኛ ጋር ሆን፣ እኔንም አስብ፣ ወገኖቼንም እርዳ። እንቀመጣለን። ፊቱን ወደ ኢየሩሳሌም አቀና። እንደምናውቀው ጌታችን ኢየሱስ ክርስቶስ የተወለደው ከኢየሩሳሌም ወደ ታች ባለ ከተማ ይሁዳ ውስጥ ባለች ቤተልሔም ነው። ቤተልሔም ሩቅ አይደለም ከኢየሩሳሌም፣ ደቡብ ውስጥ ነው። የእስራኤልን ግዛት ካወቃችሁ። ያደገው ገሊላ ውስጥ ናዝሬት የምትባል ከተማ ነው። በተወለደበትና ባደገበት መካከል ትልቅ ልዩነት አለ። ኢየሩሳሌም የተሰቀለበት፣ ሕይወቱን ለእኛ አሳልፎ የሰጠበት ከተማ ነው። ያደገበት አይደለም። እንደውም ወደ ኢየሩሳሌም የሄደበትን ጊዜ ስናስብ መጽሐፍ ቅዱስ ውስጥ በኋላ ነግራቸዋለሁኝ የተመዘገበው በጣት የሚቆጠሩ ጊዜዎች ያህል ብቻ ነው። ኢየሱስ ክርስቶስ ግን 33 ዓመት ተኩል ነው በምድር ላይ የኖረ። 3 ዓመት ተኩሉን በአገልግሎት ነው የኖረው። የመጨረሻው ጊዜ ሲደርስ በዛች ሳምንት የሚሆነውን እያወቀ ፊቱን ወደ ኢየሩሳሌም አቀና ይላል። እንዳልኳችሁ ኢየሩሳሌም ሄደው ሕፃን ሆኖ ሄደዋል። ከናዝሬት ይምጡ ወይስ ከተወለደ በኋላ 40 ቀን ቤተልሔም ቆይተው
ወደ ኢየሩሳሌም ይምጡ አይታወቅም፣ ግን ሕፃን ሆኖ ሄደዋል። ምክንያቱም ቃሉ በብሉይ ኪዳን ዘሌዋውያን ምዕራፍ 12 ላይ ሕጉ እንዲህ ይላል፣ አንዲት ሴት ወንድ በምትወልድበት ጊዜ ለ7 ቀን የረከሰች ነች። ለ7 ቀን በብሉይ ኪዳን ሕግ መሰረት ነው። የቅዱስ ነገር አትነካም። በተለያየ መንገድ የወር አበባ ጊዜም ሴት የረከሰች ነች። ይሄ ብሉይ ሕግ ነው። አንዳንዶቻችሁ እንዳትደናገጡ። አዲስ ኪዳን ከዚህ ሁሉ ጣጣ ክርስቶስ በመስቀል ላይ ከሰራው ስራ የተነሳ ነፃ አድርጎናል። በ8ኛው ቀን ወንድ ልጅ ከሆነ ይገረዛል ይላል። በ8ኛው ቀን ከዛ በኋላ ለ33 ቀን እርኩስ ነች ይላል። ቤተ መቅደስም አትገባም። ወደ ቤተ መቅደስ መሄድ አትችልም። የተቀደሰውንም ነገር አትነካም። ዘሌዋውያን 12 ላይ ታገኙታላችሁ። ነገር ግን አሁን 33 ቀን ከቆየች በኋላ ምን ታድርግ ይላል? 1 ዓመት የሞላው ጠቦት ይዘው፣ ያ ካልተቻለ 2 ሰልዋኖስ ይዘው፣ ጠቦትም ሰልዋኖስም ይዘው ይመጣሉ። ሀብታም ከሆኑ። ድሃ ከሆኑ ግን ይላል 2 ሰልዋኖስ ወይንም 2 እርግብ ይዘው ለማስረከብ ወደ ቤተ ክርስቲያን ወደ ቤተ መቅደስ ይመጣሉ ይላል። ጌታችን ኢየሱስ ክርስቶስ ዮሴፍና ማርያም ድሃ ስለነበሩ ጠቦት ይዘው አልሄዱም። የወሰዱት 2 እርግብ ነው። 2 እርግብ ይዘው ወደ ቤተ መቅደስ መጥተዋል። ያን ጊዜ ሕፃን ሆኖ ኢየሩሳሌም መቅደስ ውስጥ መጥተዋል። እንዳልኳችሁ 40 ቀን ቆይተው ይምጡ ወይንስ ደግሞ ናዝሬት ሄደው ከቆዩ በኋላ ተመልሰው ይምጡ አልተጻፈም። በልጅነቱ ግን መጥቶ ያውቃል። ከዛ ደግሞ ሕፃን ሆኖ እንደተሰደደ እናውቃለን። ወደ ግብፅ ሄደ። እሱን ፈላጊዎች ከሞቱ በኋላ ከግብፅ እንዲመለስ እግዚአብሔር በመልአኩ አማካይነት መመሪያ ስለሰጣቸው ከግብፅ ተመለሱ፣ መጡ። ያደገው ከዛ በኋላ ናዝሬት ነው። ቢሆንም ሉቃስ ላይ አለ ምዕራፍ 2 ቁጥር 41 ወላጆቹ በየዓመቱ ወደ ኢየሩሳሌም ይሄዱ ነበር ይላል። እንዲህ የሚል ቃል አለ። ከዚህ የተነሳ ይዘውት ይሄዱ እንደሆነ በየዓመቱ የተጻፈ ነገር ግን የለም። ማንም እስራኤላዊ ግን በዓመት 1 ቀን ከ3ቱ በዓላቶች በአንዱ ወደ ኢየሩሳሌም መውጣት ስለነበረበት ማርያምና ዮሴፍ ሄደው ሊሆን ስለሚችል እሱም ሄዶ ሊሆን ይችላል። የተጻፈው 12 ዓመት ሲሞላው የሄደው ተጽፏል። ያ ብቻ አይደለም፣ የሄደበት ጊዜያቶች በሙሉ ተጽፈዋል። በጣም ጥቂት ናቸው። 4ቱም ወንጌላት የጻፉትን ላስታውሳችሁ። ማቴዎስ የጻፈው ምዕራፍ በጣም ብዙ ነው፣ ግን ምዕራፍ 21 ላይ የሆሳና ዕለት እንደዘመሩልን አሁን ፊቱንም ወደ ኢየሩሳሌም አቀና ብዬ ያነበብኩላችሁ ጥቅስም እንደሚገልጸው ለመጨረሻ ጊዜ ወደ ኢየሩሳሌም እንደሄደ ጽፈዋል። ማቴዎስ ማለት ነው። ማርቆስ ልክ እንደዚሁ ምዕራፍ 11 ላይ አሁንም የሆሳና ጊዜ ወደ ኢየሩሳሌም መሄዱን ጽፈዋል። ማርቆስ እንደዛ ጽፈዋል። ሉቃስ 4 ጊዜ እንደሄደ ጽፈዋል። አንደኛ ያው ሕፃን ሆኖ ሲሰጥ ቅድም እንደነገርኳችሁ 2 እርግብ ይዘው የሄዱ ጊዜ የዛን ጊዜ የሄደውን ጠቅሰዋል። ምዕራፍ 2 ላይ በ12 ዓመት የሄደውን ጠቅሰዋል። 12 ዓመት ላይ ማንም እስራኤላዊ ግዴታው ነው ወደ መቅደስ መሄድ አለበት። ምክንያቱም 12 ዓመት እስኪሞላው ድረስ ሰው በቤተሰቦቹ ጥላ ስር ነው የሚኖረው። የሕግ ሰው አይሆንም። የሕግ ሰው መሆን የሚችለው
12 ዓመት ሲሞላው ነው በዓል ያከብራሉ እና በዓላቸውን ያከብራሉ 12ኛው ዓመት ላይ ምንድነው ባር ምጽፋ ነው ምናምን ይሉታል። ዛሬም እንኳን ኢየሩሳሌም ስትሄዱ አንዳንድ ጊዜ ይሄ በዓል ሲከበር ታያላችሁ። ያን ጊዜ እንደሄደ ጽፏል። በ12 ዓመቱ ሰይጣን ሊፈትነው ደግሞ ወደ በረሃ ከወሰደው በኋላ አሁንም ሉቃስ ምዕራፍ 4 ላይ ያንን ጽፏል። ወደ መቅደሱ አምጥቶት ደግሞ ጫፍ ላይ አውጥቶት ከዚህ ብትወድቅ እኮ እግዚአብሔር ስላንተ መልአኩን ያዛል ብሎ እንደፈተነው ታውቃላችሁ። የዛን ጊዜ ኢየሩሳሌም እንደነበረ ይናገራል። ሉቃስ የሆሳና ዕለት በድል ቅድም እንደዘመሩልን በአህያይቱና በአህያ ውርንጭላ ላይ ሆኖ እንደመጣ ሕዝቡም ሆሳና እያለ እንደሰገዱለት እንደተቀበሉት ጽፏል። ማርቆስም የጻፈውን ነግሬያችኋለሁ። ሉቃስም የጻፈውን ነገርኳችሁ። ዮሐንስ የጻፈው እሱም 4 ብቻ ነው። 4 ጊዜ ሬከርድ አድርጎልናል። ዮሐንስ ለፋሲካ መቅደሱን እንዳነጻ ጽፏል። መቅደሱን አነጻል። ሌቦችን እነኚህ ነጋዴዎችን የተለያየ ነገር ቤቱን የእግዚአብሔርን ቤት የጸሎቱን ቤት የንግድ ቤት ያደረጉትን ሁሉ እንዳስወጣ ጽፏል። እንደገና ደግሞ አሁንም ዮሐንስ በሌላ የአይሁድ በዓል ይላል። በዓሉን አልገለጸልንም፣ ግን ምዕራፍ 5 ላይ ታሪኩን ታገኛላችሁ። ኢየሱስ ክርስቶስ ወደ ኢየሩሳሌም መጥቷል። እንደውም ወደ ቤተ ሳይዳ መጠመቂያ ሄዶ ያንን 38 ዓመት ሽባ ሆኖ ውሃው ዳር ባህሩ ሲንቀሳቀስ ሰው ሁሉ የሚረዳው ያለው ሰው ይገባል። እሱ ግን ሳይገባ 38 ዓመት ተመልካች ሆኖ ሌሎች ሲፈወሱ እሱ ተመልካች ሆኖ የቆየውን መጻጉዕ እንደረዳው እናውቃለን። ያንን ጠቅሷል ዮሐንስ። ሌላ የዳስ በዓል ደግሞ ጠቅሷል። አንድ ጊዜ ለዳስ በዓል ኢየሩሳሌም እንደወጣ እንደውም በበዓሉ መጨረሻ ላይ ጌታ ኢየሱስ ክርስቶስ ድምፁን ጮክ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ፣ መጽሐፍ እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ያለበትን ጠቅሶልናል። አሁንም ዮሐንስ የጠቀሰው ከዛ ውጭ የሆሳዕናውን ነው። እንግዲህ አንዳንዱ ኦቨርላፕ አድርጓል፣ ተደጋግሟል። ቁጥር ከፈለጋችሁ ኢየሱስ ክርስቶስ መጽሐፍ ቅዱስ ውስጥ ወደ ኢየሩሳሌም እንደሄደ የተገለጸበት 7 ጊዜ ብቻ ነው። እነኚህን ኦቨርላፕ ያደረኩትን ቀንሼላችሁ 7 ጊዜ ብቻ ወጥቷል። የምናውቀው ግን አንድ ነገር ነው። ክርስቶስ ያደገው በናዝሬት ነው። ለዚህ ነው የናዝሬቱ ኢየሱስ የሚል ቅጽል የተሰጠው። አገልግሎቱን የጀመረው በ30 ዓመቱ ነው። ከዛ በፊት ስላሉት ዓመታት በእግዚአብሔር ፊት በጥበብም በሞገስም ያድግ እንደነበረ አንድ ቦታ ከመጠቀሱ በስተቀር የ30 ዓመቶቹ ዝርዝር መጽሐፍ ቅዱስ ውስጥ የለም። አገልግሎት በጀመረ ጊዜ ግን ኢየሱስ ክርስቶስ አገልግሎቱን በገሊላ ወንዝ አካባቢ የሚገኙ መንደሮች አንድ ባንድ ሁሉም ጋር የሄደ እንዳስተማረ፣ እንደፈወሰ፣ ታምራት እንዳደረገ ብዙ ዝርዝሮች እናነባለን። እንደውም ይህን ሁሉ ሲያደርግ የትም ይሄድ የትም ቦታ ያገልግል ተመልሶ የሚመጣና የሚያርፍበት ከተማ ነበረ። ቅፍርናሆም፣ ካፐርናሆም በእንግሊዝኛ። ዛሬም እንኳን የቅፍርናሆምን ፍርስራሽ ለማየት ብትሄዱ ኢየሩሳሌም፣ አንዳንዶቻችሁ ሄዳችኋል ከኔ ጋር 1-5 ጊዜ ሄጃለሁኝ እኔ እና በጣም የሚያስገርም ነገር ታያላችሁ። የቅፍርናሆም ከተማ መግቢያ ላይ በብሉ ሰሌዳ ላይ በነጭ የተጻፈ ካፐርናሆም the town of Jesus ይላል። ሄድኳርተሩ ቅፍርናሆም ነበረ። ጴጥሮስም አማት የምትኖርበት እዛ ነበረ። ያ የፈወሳት እዛ ነው። ታውቁ እንደሆነ እስከ ዛሬ ድረስ ያ ለቱሪስት ይታያል። እና ቅፍርናሆም ነበረ ተመልሶ የሚመጣው። አሁን ግን የ3 ዓመት ተኩል አገልግሎቱ መጨረሻ ላይ አይሁዶች እንደሚገድሉት እያወቀ
አሁን ከናንተ መካከል እዚህ ከተማ ብትሄዱ ትገደላላችሁ ብትባሉ ስንቶቻችሁ መኪኖቻችሁን አስነስታችሁ እንደምትሄዱ አላውቅም። ትታረዳላችሁ ብትባሉ፣ ትሰቀላላችሁ ብትባሉ እያወቀ ፊቱን ወደ ኢየሩሳሌም አቀና። ያስገደደው ምክንያት አለው፣ ያውቃል። እንደውም የሚሆነውን ከማወቁ የተነሳ ያ በመጨረሻ ጊዜ ይሆናል የተባለው እንደሚመጣ ለደቀ መዛሙርቱ ብዙ ጊዜ ነግሯቸዋል። ወንጌሎች ሁሉ የሚያስተምሩት ይህንን ነው። እንደውም በማስረጃ ጭምር አንዲት ስንዴ ዘር ከአልሞተች ከአፈር ካለበሰች በስተቀር አትበቅልም ብሎ እያለ ዮናስ በአሳ ሆድ ውስጥ 3 ቀን እንደቆየ በመጥቀስ እና የሰው ልጅም ልክ እንደዛው በሶስተኛው ቀን እንደሚነሳ ይሄ እንደሚሆን ስለሞቱ በጻፎችና በፈሪሳውያን አልፎ እንደሚሰጥ እንደሚገደል ብዙ ጊዜ ነው የተናገረው። እንደውም ከደቀ መዛሙርቱ መካከል ሞቱን ሲያነሳ ጴጥሮስ አሬ አይሁንብ ብሎ የገሰጸውንም ታውቃላችሁ። ወሰድ አድርጎ እንዴት ይህንን አይሁንብ ሲለው አንተ ሰይጣን ብሎ እንደገሰጸው ታውቃላችሁ። ጴጥሮስን ሳይሆን በውስጥ ሆኖ ሐሳብ ለጴጥሮስ የረጨውን ሰይጣንን ማለት ነው። ሰይጣን ኢቭን የጌታ ሰዎች ብንሆን እንኳን ውስጣችን መኖር አይችልም፣ ፖሴስ አያደርግም። ሐሳብ ግን መርጨት ይችላል። እና ክርስቶስ ያንን ሐሳብ የማን እንደሆነ ስለሚያውቅ አይሁንብ የሚለውን እንደገሰጸ ታውቃላችሁ ማለቴ ነው። ከዛ በኋላ ክርስቶስ የሆሳዕና ቀን ወደ ኢየሩሳሌም ፊቱን አቀና። በአንድ ቀን እመር ብሎ አልሄደም። ወንጌላትን ስታነቡ እዚህም ሉቃስ ላይ ብዙ ነገሮች አደረገ። ፊቱን ግን አቀንቷል። አሁን ከገሊላ እየተጓዘ ያለው ወደ ኢየሩሳሌም ነው እና ሲደርስ አይሁዶች ሪጀክት አደረጉት፣ አልተቀበሉትም። ከዛ በኋላ ያለው ሳምንት የሕማማቱ ሳምንት the passion week ይባላል። ልክ አሁን ፋሲካን ካከበርን ከልብ ከሚቀጥለው እሑድ ቀን ነው፣ ዛሬ አይደለም። ከነገ ጀምሮ ያሉት ሳምንታት the passion week ይባላል። የሕማማቱ ሰሞን፣ አገራችንም በሕማማቱ ሰሞን ይባላል። የሕማማቱ ሰሞን የሆነውን እናውቃለን እና በመስቀል ላይ ዓርብ ቀን ተሰቀለ። ያውም ብዙ መከራ ካሳዩት በኋላ ከገረፉት፣ ከሰደቡት፣ ከናቁት፣ ካሾፉበት በኋላ ዓርብ ቀን ሰቀሉት። ፈረንጆች አንዳንድ ጊዜ ይገርመኛል እና ይህንን ቀን ሲያስታውሱ ጉድ ፍራይዴ ይሉታል። ይገባኛል ሎጂኩ። እንዴት ብትሉኝ፣ አዎ ጉድ ፍራይዴ ነው። ምክንያቱም ኢየሱስ ክርስቶስ ወደ መስቀል ባይሄድ ኖሮ ዛሬ እኔና እናንተ የሚኖረን ሰላም፣ ደስታ፣ ነፃነት የለንም። ለእኛ ነው አይደለም። ለክርስቶስ ግን ጉድ ፍራይዴ ይመስላቸዋል። ጉድ ፍራይዴ ነው። ያ ሁሉ ጅራፍ፣ ያ ሁሉ ስቃይ፣ ሚስማሩ፣ እነኛ ስንቶቹን በሽተኞች ያነጹ፣ ለምጻሞችን ያነጹ እጆቹ በሚስማር ሲቸነከሩ it was not good friday እንደኔ ግምት ለሱ እና የተሰቃየበት ነው። የተቸገሩትን ለመርዳት ከከተማ ወደ ከተማ የሄዱበት እነኛ ንጹህ እግሮቹ በሚስማር ሲቸነከሩ፣ ራሱ በሾህ ሲበሳ it was not good friday። በጅራፍ ሲተለተል ጥሩ ጉድ ፍራይዴ አይደለም። በጦር ሲወጋ ጉድ ፍራይዴ ሊሆን አይችልም። ጌታ እኛን ለማዳን ለእኛ ይገባ የነበረውን ቅጣት ሁሉ፣ መገረፍ የነበረብንን፣ መሞት የነበረብንን፣ መቀጣት የነበረብንን፣ የአብ ቁጣ ሊያርፍብን የነበረውን ሁሉ እርሱ ተቀበለልን። ሐሙስ ማታ የሆነውን ታውቃላችሁ። በሕማማቱ ሰሞን እና አሳልፎ የሚሰጥበት ምሽት ነበር። ተከታዮችን ሰብስቦ አብረው
ሊያደርግ ያለውን የመስቀሉን ነገር የሚያስታውስ ስርዓት ሰጣቸው። የጌታ እራት ስርዓት የሰጠው የዛን ጊዜ ነው ማለቴ ነው። ያን ካረጉ በኋላ እንደዘመሩ እናውቃለን። ዘምረው ወደ ጌቴሴማኒ ሄዱ። በቄድሮን ሸለቆ በኩል አልፈው ጌቴሴማኒ ሲደርስ ደግሞ የሆነውን ታውቃላችሁ። ተጨነቀ አይደለም? በጭንቀት የጸለየው ጸሎት የደም ላብ አላበው ይላል። ተመልከቱ ምን ያህል ቢጨነቅ ነው። ብቻ አይደለም ምን ብሎ ጸልየዋል? አባት ሆይ ቢቻልህ ይህ ጽዋ ከእኔ ይራቅ። ለምን ጽዋውን ይሄን ያክል ለምን ፈራው? ምክንያቱም እዛ ጽዋ ውስጥ ያለው ነገር ነው። አሰባችሁበታል? ጽዋ ውስጥ ያለው ያንቺ ኃጢአት፣ ያንተ ኃጢአት፣ የኔ ኃጢአት፣ የሁላችን ኃጢአት ነው እዛ ጽዋ ውስጥ ያለው። ንጹህ የሆነ ኃጢአት የማያውቅ ጌታ ያንን ነው ሊጎነጭ ያለው። እንደውም መጽሐፍ ቅዱስ ምን ይላል? በመስቀል ላይ የኔና የእናንተን ኃጢአት ሁሉ ተሸክሞ ስላለ ምን ብሎ ይጽፋል ሐዋርያው ጳውሎስ? ስለኛ ኃጢአት ሆነ ይላል። ኃጢአተኛ አላለም፣ እንዳትሳሳቱ። ኃጢአተኛ እኔና እናንተ ነን። ከአዳም የተወለደ ሁሉ ነው። እሱ በአፉ እንኳን ተንኮል አልተገኘም፣ አንድም ክፋት አላደረገም፣ ንጹህ ነው። እና ግን የኔና የእናንተ ኃጢአት ሁሉ ላዩ ላይ ሆኖ በመስቀል ላይ በሚሰቃይበት ጊዜ አባየና እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛን ይወዳል። ኃጢአትን ስለሚጠላ የሚያየው ኃጢአት ስለሆነ ቅጣት ከማምጣት በስተቀር ምንም ሊያደርግ አልቻለም። ቅጣቱን አዘዘና ፊቱን ከሚወደው ልጁ ዞር አደረገ። በጣም ነው የጮኸው። ኤሉሄ ኤሉሄ ላማ ሰበክተኒ፣ አባት ሆይ ለምን ተውከኝ ብሎ እንደ ጸለየ ሁላችንም እናውቃለን። በጌቴሴማኒ ሲጸልይ ቢቻልህ አለ። ቢቻልህ ይህ ጽዋ ከኔ ይራቅ። ግን ያም ብሎ አልቀጠለበትም። ፈቃዱን ለአባቱ ፈቃድ አጎበጠ። ሌላ መንገድ ከሌለ አባቱን መታዘዝ ስለሚወድ አባቱ ያወጣው የደህንነት ፕላን ይሄ ስለሆነ ለእኔና ለእናንተ ሌላ የመዳኛ መንገድ ስለሌለ እኛንም ደግሞ ከመውደዱ የተነሳ ምን አደረገ ይላል መጽሐፍ ቅዱስ? የጸለየው የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ከ50 ዓመት በፊት አንድ መዝሙር ነበረን፣ ሁሉን ችሎታል የሚል። ሁሉን ችሎታል። እንደውም ዞር እናደርግና ሁሉን ቻልልኝ ብለን ዘምር ነበር። ጌታ ለእኔ ብሎ ሞተልኝ። 4 እና 5 ጊዜ እስራኤልን አይቻለሁኝ። በተለይ ያንን የሕማማቱን ሰሞን ሳስብ መጀመሪያ ይሄ ጊዜ ያስለቀሰኝን ነገር ልንገራችሁ። መጀመሪያ በኃይል ያስለቀሰኝ አንድ ግቢ ጎበኘን። ግቢው ቸርች ነው እንደ ማንኛውም ቸርች፣ የኛ ቸርች ሌላ ቸርች እንደምታውቁት ሁሉ፣ ግን ለየት ያለ ነገር አለው። የቸርቹ አናት ላይ ብዙ ቸርቾች አናት ላይ የምታዩት መስቀል ነው አይደለም እንዴ? በተለይ እነኚህ ታሪካዊ የድሮ ቸርቾች። እዚህኛው ቸርች ላይ የምታዩት ዶሮ ነው። በመስቀሉ ፈንታ ዶሮ ነው ያለው። ያስገርማል። ገባን። የቸርቹ ስም ቸርች ኦፍ ሴንት ፒተር ካሊካንቱ ይላል። ቸርች ኦፍ ሴንት ፒተር ካሊካንቱ። ካሊካንቱ ማለት የዶሮ ጩኸት ማለት ነው። በሌላ ቃል ያ ቤተ ክርስቲያን የተሰራው ቀያፋ ግቢ ላይ ነው ማለት ነው። የቀያፋ ግቢ ላይ ነው አይደለም እንዴ? 3 ጊዜ ትክደኛለህ ያለው ጴጥሮስ፣ ያ ካቺሳው እነኚህ ሁሉ ቢክዱ አልተውም ያለው እንኳን ፈርቶ ተርበድብዶ ክዶታል አይደለም እንዴ? አላውቀውም ብለዋል። እና ያንን በማስታወስ ነው የቀያፋ ግቢ ውስጥ ነው። ምን ሆነ? ቤተ ክርስቲያን ውስጥ ገባን። የሄዳችሁ ታውቁታላችሁ፣ ስነግራችሁ ታስታውሳላችሁ። በደረጃ ወረድን ወደ ታች።
ዝቅ ብሎ አሁንም ወደ ታች የሚወስዳችሁ ወደ አንድ ደንጀን ነው፣ አንድ ጉድጓድ። ያ ጉድጓድ እውነተኛ ሐሙስ ማታ ጌታችን ኢየሱስ ክርስቶስ ሁሉ ትተውታል። ብቻውን ያ እንደዛ ተሰቃይቶ ብቻውን ያደረበት ቦታ ነው። አልቅሼ ነው ከዛ ቦታ ያወጣሁት። ብቻውን ዳንጀን ነው፣ አስፈሪ ቦታ ነው። ብቻውን ነበር። እውነትም ያ ቸርች ታሪካዊ ነው። ቸርች ኦፍ ሴንት ፒተር ካሊካንቱ። በዚህ ሕማማቱ ሰሞን የስቅለት ዓርብን ጨምሮ የሆነው ትልቅ ነገር በመሆኑ ወንጌሎች ከሌላው ይልቅ ወንጌል አሁን ብዙ እናደንቃለን አይደለም፣ ከሌላው ታሪክ ይልቅ የጻፉት ስለዚህ አንድ ሳምንት ብቻ ነው። ዝርዝሩን ልስጣችሁ። ማቴዎስ ከዘር ሐረጉ ነው የጀመረው። የገሌ ቢወልድ ገሌን ገሌ፣ አንዳንዴ እንደውም ትዘሉታላችሁ፣ ገሌ ገሌን ወለደ ብቻ ነው። ከዘር ሐረጉ ጀምሮ ስለ ኢየሱስ ክርስቶስ ብዙ ነገር ጽፈዋል። ልደቱ ይሁን አገልግሎቱን ይሁን ብዙ ነገር ነው የጻፈው። ምዕራፎቹ 28 ምዕራፍ በሙሉ ነው የጻፈው የማቴዎስ ወንጌል። ከ28 ምዕራፎች ውስጥ 7ቱ ምዕራፎች ግን የሚናገሩት በዚህ በፓሽን ዊክ በሕማማቱ ሰሞን ስለሆነው ነው። ከ28 7 ምዕራፍ ማለት ከ33 ተኩል ዓመታት ሕይወት ውስጥ 3 ዓመት ተኩል፣ ከ3 ዓመት ተኩልም አንዷ ሳምንት ላይ ብቻ ያን ጊዜ ማሳለፍ የወንጌል 1/4ኛው ማቴዎስ እንደጻፈው ታሪክ ትኩረት መስቀሉ ነው ማለት ነው። ያ በዛች አንድ ሳምንት ውስጥ የሆነው ነው ማለት ነው። በተርታ ልሂድላችሁ። በተርታ ከሄድን የሚቀጥለው ወንጌል ሉቃስ ነው። ማነው? ማርቆስ ነው። ማርቆስ 16 ምዕራፎች አሉት። ከነኚህ 16 ምዕራፎች ውስጥ ከምዕራፍ 11 እስከ 16 የሚያተኩሩት እዚህ አንድ ሳምንት ላይ ብቻ ነው። በፓሽን ዊክ ላይ ብቻ ነው። ያ ማለት የማርቆስ ወንጌል 40% ስለ መስቀሉ፣ ስለዛ የሕማማቱ ሰሞን ስለሆነው ስለዛ አስቸጋሪ ጊዜ ነው ማለት ነው። ቀጥሎ ሉቃስን ነው የምታገኙት። ሉቃስ እንዲሁ ስለ ልደቱ ስለ ሁሉ የጻፈ ነው። ብዙ ዝርዝር ጽፏል። 24 ምዕራፎች ነው የምታገኙት። ከነኚህ 24 ምዕራፎች ውስጥ 4 ተኩል የሚሆነው ምዕራፍ 4 ምዕራፍና ግማሹ የሚያወራው በኢየሩሳሌም በመጨረሻ ሳምንት ላይ ስለሆነው ነገር ነው። ስለ ሕማማቱ ሰሞን ነው። ስለ መከራው ጊዜ ነው። ስለዚህ የሉቃስ ወንጌል 1/5ኛው ትኩረት ክርስቶስ 33 ዓመት ተኩል ኖረዋል፣ ግን የመጨረሻው ሳምንት ብቻ ነው 1/5ኛው የሚያተኩረው። ቼኪት። ዮሐንስ 21 ምዕራፎች ጽፏል። 21 ምዕራፍ ነው የጻፈው እና አጀማመሩ ስለ ልደት እዚህ ቦታ ተወለደ አይልም። እሱ የጀመረው ልክ እንደ ዘፍጥረት ከመጀመሪያው ነው። ሄዶ እግዚአብሔር እንደሆነ አምላክ እንደሆነ ከመጀመሪያው ጀምሮ ነው ዝርዝር ውስጥ ሄደው ይህን ካረጋገጠ በኋላ ነው ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ የሚል ይሄ ነው ዮሐንስ ስለ ልደቱ ያወራው። ሌሎች ነገሮች ጽፏል፣ ግን ቢሆንም የመጨረሻው ሳምንት ላይ ያጠፋው 8 ምዕራፍ ነው። ከ21 8 ምዕራፍ የሚያተኩረው እዛ ላይ ነው። ያ ማለት የዮሐንስ ወንጌል 1/3ኛ ትኩረት የመስቀሉ ታሪክ የሕማማቱ ላይ ነው ማለት ነው። 4 ወንጌሎች በጠቅላላው በአንድ ላይ 89 ምዕራፎች ሲጽፉ ከ89 ምዕራፎች 25 ምዕራፍ ተኩሉ አንድ ሳምንት የመጨረሻው ሳምንት ላይ ያተኮረ ነው፣ ሕማማቱ ላይ የመስቀሉ ጉዳይ ላይ። ስለዚህ ክርስትና እና መስቀሉ ሊለይ የማይችሉ ነገሮች ናቸው። ክርስቶስ
በመስቀል ላይ የሰራው ስራ ነው ትልቁ ነገር። የሐዋርያት ስራ ነው የሚቀጥለው። ብዙ ስብከቶች ያሉ የሐዋርያት ስራ ውስጥ በተለይ 4 ትላልቅ ስብከቶች ያሉ። አንዳንዶቹን ልቃኝ ሞክሬያለሁኝ። ትልቅ ስብከት ከሚባለው ውስጥ ጴጥሮስ እናንተ በአመፀኞች እጅ የሰቀላችሁት የገደላችሁት ይላል ምዕራፍ 2 ላይ። እንግዲህ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። የስብከቱ ማዕከል መስቀሉ ነው። ክርስቶስ በመስቀል ላይ የሰራው ነው። ወንጌል መሽተት ያለበት ክርስቶስን መስቀልን ነው እንጂ ሰው መሆን የለበትም። ዛሬ እንደምናየው በአዲስ ኪዳንም መጨረሻ ላይ ደግሞ ብታዩ አዲስ ኪዳን ታውቃላችሁ ዮሐንስ ራእይ ነው። በጉ የሚለው ቃል ብዙ ቦታ ተጽፏል። 28 ጊዜ ነው። ራእይን ስለተማራችሁ ዝርዝሩን አልሰጣችሁም። 28 ጊዜ በጉ የታረደው በግ አያችሁ። ለክርስቲያን ትልቅ ሀብቱ ምንድነው ብላችሁ ብትጠይቁኝ ደሙ፣ ስሙ፣ ቃሉ ነው። ሌላ ሀብት የለንም፣ ትምክህት የለንም። እነኚህ ናቸው። የሐዋርያት ሥራ ውስጥ የምናያቸው ታላላቅ ሰባኪዎች ጳውሎስ፣ ፊልጶስ፣ አጵሎስ ሁሉም የመስቀሉ አዋጅ ተናጋሪዎች ናቸው። እና እንደውም የመጨረሻውን ምዕራፍ 5 ብናይ ራእይ ላይ ሰማይ ላይ እንኳን ከወጣን በኋላ ልንረሳው ማንች ሁሉ ይረሳል። እዚህ መከራው ብቻ ሳይሆን ደስታው፣ ይሄ ሁሉ ጭፈራው፣ ሁሉ ነገር ይቀራል። ሁሉ ነገር ማለት የማይቀር ነገር የለም። ዛሬ ቅዱስ ዘፈንም ቤተክርስቲያን መጥቷል። ቅዱስ ውሸት ሲባል ሰምታችሁ ታውቃላችሁ? ቅዱስ ዘፈን አይቻለሁ። ዘፈን ነው እስከስታው ምኑ ግን ቅዱስ ክርስትና የተነሳ ማለት ነው። ይህ ሁሉ ያልፋል። የማይረሳው በጉ እንደታረደ በግ ሆኖ በመካከል ላይ ቆሞ ነበር ይላል። መስቀሉ ነው ማዕከሉ። የወንጌል ማዕከል መስቀል ነው። የክርስትና ማዕከል መስቀል ነው። ክርስቶስ በመስቀል ላይ የሰራው ጉዳይ ነው። ራሱን ቃሉን ስናይ ታርደሃልና ምስጋናም፣ ውዳሴም፣ ጭብጨባም፣ ስግደትም ሁሉም የሚገባው 24ቱ ሽማግሎችም አክሊላቸውን አውርደው ይዴሎ ያሉት ይገባዋል ያሉት ከዚህ የተነሳ ነው። በመስቀል ላይ ስላደረገው ነው። ምዕራፍ 19 ላይ ሲመጣም ደግሞ ስናየው ራእይ ላይ እንደተማርነው በነጭ ፈረስ ላይ ሆኖ ነው ሲመጣ ወደ ምድር ለሁለተኛ ጊዜ በድል ሲመጣ። ግን ነጭ ልብስ ለብሷል። የጌቶች ጌታ የሚል ጽሑፍ አለው። ልብሱ በደም የተረጨ ነበር ይላል። ይህ መስቀል መረሳት የለበትም። ድሮ ሁሉ ጊዜ መስቀል እየታሰበ ነው ሰው የሚያለቅሰው። አልቃሻ የተባለው ጴንጤ ከዚህ የተነሳ ነው። እና ለዚህ ነው ጳውሎስ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል ደግሞ በሶስተኛው ቀን ተነሳ። ዛሬ ሁሉ ተረስቶ ወንጌል ክርስቶስ አይሸትም። ሰው ነው የሚሸተው። የጌታ ራስ ስንወስድም ሁል ጊዜ እንድናስታውስ የተጠየቅነው ያንን እንደሆነ ሁላችንም እናውቃለን። ሐዋርያው ጳውሎስ መስቀሉን እንድናስታውስ ነው ወደኋላ ሄደን በመስቀል ላይ ክርስቶስ ለኛ ያደረገውን እንድናስታውስ ነው። ይሄ ነው ትልቁ ነገር የሰራልን ስራ ነውና ነው። እንደውም ምን ይላል ሐዋርያ ጳውሎስ? ጌታ እስኪመጣ ድረስ ምኑን ትናገራላችሁ ነው የሚለው? ሞቱን ትናገራላችሁ። ለእኔና ለእናንተ በመስቀል ላይ ያደረገውን ትናገራላችሁ። መስቀል ነው። ዛሬ መስቀል ለአንዳንዶች ጌጥ ነው። አንዳንዶችም እንደው የሚታየውን ነገር
ክፉኛ አክብረውታል እንጂ ክርስቶስ የተሰቀለበት መስቀል አዎ እንደሚሉት መስቀል ምንድነው የሚሉት? ኃይልነ መስቀል ቤዛነ መስቀል ኃይልነ ወመድኃኒነ መስቀል ኃይላችን ነው። መስቀል የተዋጀንበት ቤዛችን ነው። መስቀል መድኃኒታችን ነው። ክርስቶስ በመስቀል ላይ የሰራው ስራ መረሳት የሚችል አይደለም። አንደኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 2 ጳውሎስ በመካከላችሁ ሳለው ከኢየሱስ ክርስቶስ በስተቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። ይሄ ነው። ሌላ ነገር ማወቅም እንኳን ፍላጎት የለውም። እንደውም ሌላ ቦታ ዓለም ለእኔ እኔ ለዓለም ከተሰቀልኩበት ከክርስቶስ መስቀል በስተቀር ሌላ ትምክህት ከእኔ ይራቅ። ምን ያደርግልኛል አለ። ያ ነው የሕይወታችን ትምክህት እሱ ነው። ቆላስያስ ላይ ሲጽፍ ምዕራፍ 1 ቁጥር 20 ላይ በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ከእግዚአብሔር ጋር ሰላም ያደረገው በቀራንዮ መስቀል ላይ ክርስቶስ ከከፈለው ዋጋ የተነሳ ነው ሰላም ያደረግነው። ስለዚህ መስቀል ለክርስትና ማዕከል ነው። ዓለም አንዳንድ ጊዜ ስኬት ሲያገኛት የዓለም ሰዎች ዛሬ አንዳንድ ጊዜ ክርስቲያኖችንም ያሳብደናል፣ እንረሳለን ይሄን ሁሉ። አንድ ጊዜ አንድ ትንሽ አህያ ከቤቱ ወጣና ሄደ። እናቱን አላስፈቀደም። ሄደ። ወደ ኢየሩሳሌም ነው ሄደው። ሲሄድ ምን መስሎታል? ሰው ሁሉ በቃ የሚያውቀው፣ ሰው ሁሉ በቃ የሚያደንቀው፣ ሰው ሁሉ ስለ እርሱ የሚያስብ መስሎታል። ሄደ። ሰኞ ነው ቀኑ። እንደ ትላንትናው አላቸው። እንደ ትላንትናው ምን ይላል? አህያ ረገጡት። እነኚህ ፔጋን እግዚአብሔር የማያውቁ አለ። የተሻሉ ሰዎች ወደ ከተማ በገባ ይሻላል ብሎ ሄደ። መቅደሱም አካባቢ ሁሉ አልቀረውም። ዞር ዞር አለ። እንደ ትላንትናው አለ። ማንም የሰማው የለም። ሁሉም በእርግጫ አሉት። በጣም አዝኖ ተረግጦ ተመልሶ መጣና የሆነውን ሁሉ ለእናቱ ነገራት። ከተማ ሄጄ እንደ ትላንትናው፣ ትላንትና ሆሳና ነበር አይደለም፣ እንደ ትላንትናው ብላቸው እንዲህ አደረጉኝ አላት። አህያይቱ ምን አለች ለውርንጭላዋ? አይ ልጄ፣ እርሱ እኮ በላያችን ከሌለ እኛ አህዮች ብቻ ነን። ዛሬ ሰዎች የረሱት ይሄንን ነው። ስለተጠቀመባቸው እርሱ ካልሆነ በስተቀር ክብር የለም። ክብሩ ለሱ ነው። ስለዚህ ክብር ለሚገባው መስጠት ነው። ጳውሎስ መስቀል ለክርስቶስ ሞት መሆኑን ያውቃል። ስለዚህ ሞች ያለው ሲል መስቀል ሞት እንደሆነ ያውቃል። ክርስቶስም መስቀሌን ይዞ ከኋላ የማይከተል ሲል መሞት እንድንችል ነው። ለእርሱ ለራሳችን ፈቃድ። ይሄ መረሳት የለበትም። ድሮ ሚስዮን ብዙ የማይረሱ መዝሙሮች አሉ። እኔ እንደውም ስጸልይም መዘምረው የድሮ መዝሙሮች ብቻ ነው። ስብሐት ለአምላክ ወይም ደግሞ ማህሌተ እግዚአብሔር ላይ ያሉ ማለቴ ነው። አንዱ ያው እንደምታውቁት አንዳንዶቻችሁ እንዳልረሳው ይላል። እንዳልረሳው አያቸው። መርሳት እኮ በጣም ቀላል ነው። ለዚህ ነው እግዚአብሔር እስራኤላውያንን ዘዳግም ላይ ሁለተኛ ሕግ ሲሰጣቸው ከበላ ከጠጣ ቤት ከብትም ሁሉ ነገር ከተሟላ በኋላ እንዳትረሳው ይላል። ይረሳል። ብዙ ሰዎች ይረሳሉ። የነበረበትን ይረሳሉ። መርሳት አይገባም። ወደኋላ መለስ ብሎ የነበሩበትን ማሰብ ጥሩ ነው። ጥጋብ ሲመጣ ከዚህ በፊት ነግሬያችኋለሁ። ድሮ ላላችሁት እኔ ጌታ ነው በሚያስደንቅ መንገድ የፈወሰኝ። 60 ዓመተ ምህረት በአበሻ ላይ ታምሜ ኃይለ ሥላሴ ሆስፒታል ነበርኩኝ
እንደውም ባልቻ ሆስፒታል ተስፋ የለውም ብሎት ነው ለእህቴ ነገራት። በኋላ ወሰዱኝ። ጉበቴን የሆነ ስቶሎስቲካ የሚሉት ኃይለኛ አሜባ ነክቶት በጣም ችግር ላይ ነበርኩ። ደግሞ አንዳንድ ጊዜ እኮ የምንሰቃየው ከበሽታው ሳይሆን ዶክተሮች ይሄ መድኃኒት ነው ብሎ ከሚሰጡንም እንሰቃያለን። የሆነ መድኃኒት ሰጥተውኝ የበለጠ የማይሆን ነገር አድርገዋል። እናቴም ደግሞ ጎረቤት ሰምታ የማይሆን የአበሻ መድኃኒት ሰጥታኝ ብዙ ችግር ላይ ከደረስኩ በኋላ ነው ሆስፒታል የሄድኩት። እና መስኮቷ ልክ ዩኒቨርሲቲው እንዲህ ይታያል። ኃይለ ሥላሴ ሆስፒታል መግቢያ ላይ ነው። ድሮ ዩኒቨርሲቲ ሲሄድ ማታ ማታ ኤክስቴንሽን ህይወቴ ቀዝቀዝ ሲል ጥጋብ ሲሰማኝ የማደርገው ሰው ሁሉ በአውቶቡስ ሲሄድ አልሄድም። ቁጥር 11 ነበር የምንወስደው ወደ መሳሌሚያ የምትሄድ ተማሪዎችንን ያን ያላገባውም መኪና የገዛሁት እንዳገባው ነው። እና እዛች ቦታ አውቶቡስ መቆሚያው ላይ ቁጭልና ያችን መስኮት ያለው መለስ ብዬ ጥጋብ ሁሉ ይሄ ያበጠ ልብ ሁሉ የሚፈነዳው ያን ጊዜ ነው። መለስ ብሎ የነበሩበትን ክርስቶስ ከምን እንዳወጣን ማወቁ በጣም ቆንጆ ነው። እንዳረሳው ያ የብርቱ ጣርን ጊዜ ቤት በጌቴሴማኒ ስለኔ ነው ይላል። ደም የፈሰሰው ያ ሊረሳ የሚገባ ነገር አይደለም። በዘምረላችሁ ደስ ይለኝ ነበር፣ ግን ዘማሪ አይደለሁኝም። የክርስቶስ ሞት ቢያስለቅስም ቢያሳዝንም ፓራዶክስ ነው። ያው የሚያስለቅስ ነገር አለው፣ ግን ደግሞ የሚያስደስትም ነገር አለው። የሚያሳዝነው በዓለም ላይ ንጹሕ ነህ እየተባለ በዓለም ሕግ የተፈረደበት ከክርስቶስ በስተቀር ማንም የለም። ቀረበ እኮ ዳኞች ፊት፣ አንድም ጥፋት አላገኘሁበትም፣ ሁሉም እጃቸውን እየታጠቡ አይደለም እንዴ? ንጹሕ ነህ ተብሎ የተፈረደበት ነው። ደግሞ በዓለም ላይ ከሆኑ ነገሮች ሁሉ መስቀል ክብር ነው። በሌላ መንገድ ግን የሚጋጭ ነገር አለው፣ ፓራዶክስ ነው። እነሱ በመስቀል ላይ የሚሰቀል የተረገመ ነው ብለው ነው። እና አንድ የሙሉ ወንጌል ዘማሪ ድሮ የሐዘን ቀን ነው ሆኖም ግን የደስታ ይላል። መንጌ ያስታውስ ይሆናል። ኤኳየር የቤተ ክርስቲያናችን መዝሙር ነው። የሰይጣንን ሞኝነት የምታውቁት፣ መለኮታዊነት እንደሌለውም የምትረዱት፣ ሁሉን አዋቂ እንዳልሆነ በደንብ የምታረጋግጡት ክርስቶስን ወደ መስቀል መወሰዱ ነው። መስቀል ላይ የሚያደርገው ነገር በእጁ ያሉትን ባሪያዎችን አንጡራ ተገዢዎቹን መሸጦ ባሪያዎቹ ነበርና አይደለም እንዴ? ነፃ እንደሚያደርግ ቢያውቅ ኖሮ ይወስደው ይመስላችኋል? አያውቅም። ሁሉን አዋቂ አይደለም እና ወሰደው። እግዚአብሔር ኃጢአትን በጣም ይጠላል። ኃጢአትን መጥላቱን የገለጸበት መስቀሉ ላይ ነው። ፓራዶክስ ያልኳችሁ ለዚህ ነው። ምን ያህል እግዚአብሔር ኃጢአት ይጠላል ብትሉ ልጁ ላይ ከልጁ እንኳን ፊቱን ዞር እስኪያደርግ ድረስ አይደለም። ምን ያህል ደግሞ ኃጢአተኛን ይወዳል ብትሉ አሁንም መመልከት የምትችሉት የት ነው? ወደ መስቀሉ ነው። ፓራዶክስ ነው። ኃጢአተኛውን ይወዳል። ያ ባይሆን ኖሮ ልጁን በመስቀል ላይ እንደዛ ባለ ስቃይ እንዲሞት አያደርግም ነበር። መስቀል ቤዛችን ነው፣ መድኃኒታችን ነው። እና የት ነበረ መስቀሉ? እስቲ ሁላችንም እናስታውስ። ማዕከል ላይ ነው። ከመስቀሉ አጠገብ የእኛ ቤተ ክርስቲያን ማህተም ላይ እንደምታዩት ሌሎች 2 መስቀሎች ነበሩ። አንዱ በቀኝ አንዱ በግራ የተሰቀሉ 2 ወንጀለኞች ነበሩ። አንደኛው የመካከለኛውን መስቀል ድምፅ ሰምቶ ተማለደ። እባክህን እኔን ኃጢአተኛውን ይቅር በለኝ ያለው ጌታ ምን አለው? ዛሬ በመንግስተ ሰማያት ከኔ ጋር ትሆናለህ አለው። ሌላኛው ግን ሪጀክት አደረገው እና የት እንደሄደ ታውቃላችሁ። እና
የምንሰጠው ውሳኔ መስቀሉን በተመለከተ ክርስቶስን በተመለከተ ዘላለምን የት እንደምናሳልፍ ይገልጻል። እና ክርስቶስ በመስቀል ላይ ከተሰቀለ በኋላ መንግስተ ሰማያት ሲሄድ ይዞት የሄደው መንግስተ ሰማያት መጀመሪያ ማን ገባ? ሌባ። አይገርም? ሌባ የነበረው ነው በክርስቶስ ደም ታጥቦ እና የታጠብንበት ደም የፈሰሰበት ቦታ ነው። መረሳት የሌለበት ነገር ነው። ሁል ጊዜ ልናስታውሰው የሚገባ ነገር ነው። መስቀሉ የክርስቶስ ሞት አሁን እንደ ሞት አልቀረም፣ ተነስቷል። ያ ደስታችን ነው። ግን ሊረሳ የሚገባው አይደለም። ሰማይ ላይም እንኳን በምንወጣ ጊዜ በጉ እንደታረደ በግ እዛ ስንወጣ ለምን እዚህ መጣው እንላለን። ለምን እንዴት መምጣት ቻልኩ? ክርስቶስ በመስቀል ላይ ከሰራው ስራ የተነሳ ብቻ ነው። እንነሳና በዛው እንጸልያለን። ከእናንተ መካከል ለመጸለይ አንድ መዝሙር ከዘመርን በኋላ ታምራት ይመጣና ይጸልይልናል። ግን መስቀሉን እንድናስታውስ ይህን ሳምንት በተለይ እስቲ ከልብ ቤተክርስቲያናችን ያወጀችውንም ከልብ እንካፈል። ጸሎት፣ ጾምና ጸሎት የሕማማቱ ሰሞን ነው። መርጫ ያለው መዝሙር አትልፉ። እናምናለን በመስቀሉ፣ እንቆማለን በወንጌሉ። ሕያው ሆኖ ይሰራል፣ አልተለወጠም ቃሉ። ሙዚቃ ላይ የሚኖር ሰው ቢኖር ጥሩ ነው። ካልሆነም መዘመር እንችላለን። ወይብ ትረዳኛለች። 10 ጊዜ እስኪ በቃን ድረስ እንዘምረዋለን። ከልብ ካመናችሁ ከልብ እንዘምረው። በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሰራል፣ አልተለወጠም ቃሉ። እጆቻችሁን አንሱ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሰራል፣ አልተለወጠም ቃሉ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሰራል፣ አልተለወጠም ቃሉ።